ከአላህ ስብሓንሁ ወተዓላ ጋራ ያለን ግንኙነት ምን ሊመስል እንደሚገባው የሚያሳይ ነው። የመጀመሪያው ባለፈው ያየነው የማበደር የመበደር ህግ በአላህ ስብሓንሁ ወተዓላ ህግ ስር ከሆነ ከፍተኛ መፍትሄ ሊኖር እንደሚችልና ያንን ህግ ካላከበረ ደግሞ ሊፈጠር የሚችለውን ውጥንቅጥ በህይወታችን ውስጥ እያየነው እንደሆነ የወለድ አደገኝነት ያራጣ አስቀያሚነትን በይፋ ከነገረን በኋላ አንዳንድ ሰዎች በገንዛ ገንዘቤ ምን አገባችሁ፣ በገንዛ ንብረቴ በፈለኩት መልኩ ብሸጥ ብለውጥ ባበድር ብበደር ምን አገባችሁ የሚል ዝም ብሎ ይሄ የድንቁርና አስተሳሰብ ሊመጣ ይችላል። ሰዎች ገንዘቡ በኪሳቸው ስለሆነ በባንካቸው ስለሆነ እርሻቸው ላይ ስላለ የነሱ ገንዘብ የሚመስላቸው በጣም ብዙዎች ናቸው። ሐታ ካጠገባቸው አንስቶ እየወሰደባቸው እንኳ አሁንም የኛ ነው ብለው የሚያስቡ ጥቂቶች አይደሉም። አላህ ስብሓንሁ ወተዓላ በተለያዩ አጋጣሚዎችና አንቀጾች ላይ ገንዘብ የእናንተ አይደለም፣ ካላወቃችሁበት እወስዳለሁ፣ የኔ ነው እያለ በግልጽ ይነግረናል። ወአንፊቁ ሚማ ጀዐለኩም ሙስተኽለፊነ ፊህ፣ እናንተ ተክታችሁ እንድትሰሩ አደራ የተቀመጠባችሁን ገንዘብ ስጡ ፊ ሰቢልላህ ይላል። ወሚማ ረዘቅናሁም ዩንፊቁን፣ ከሰጠናቸው የሚሰጡ ብሎ መስጠት ከራሳችሁ ሳይሆን የታዘዛችሁት እኔ ከሰጠኋችሁ ነው እያለ እንደሚነግረን ሁሉ እዚህም ስለ ገንዘብ አወጣጥ አሰጣጥ ከሰጠን በኋላ ከነገረን በኋላ ዛሬ ባለፈው ላይ በተለይ የገበያን ውል አስምራችሁ ካልያዛችሁ ወዮላችሁ ብሎ ከመከረን በኋላ የመጨረሻ ላይ አንቀጹ ምን መጣ? ሊላሂ ማ ፊ ሰማዋት ወማ ፊል አርድ። እንኳን የእያንዳንዳችሁ ገንዘብ ይቺ ምንት ትንሽ ነገር ከአላህ ሀብት ጋራ ከአላህ ኃይል ጋራ ከአላህ ንብረት ጋራ ሲመጣጸን ምንም የማይወክለው ትንሿ ገንዘባችሁ 1 ቢሊዮን 2 ቢሊዮን ትሪሊዮን በጣም ጥቂቶች የሆኑ ገንዘቦች አይደሉም። በሰማይና በምድር ያለው ሁሉ የኔ እኮ ነው አለ። ሊላሂ ማ ፊ ሰማዋት ወማ ፊል አርድ። ሊላሂ ማ ፊ ሰማዋት ወማ ፊል አርድ። ከዚህ ውጭ ተነስቶ ከዚህ አመልጣለሁ ማ ፊ ሰማዋት ወማ ፊል አርድ ውጭ የሚወጣ ንብረት አለ? ማዕድኑም ማ ፊ ሰማዋት ወማ ፊል አርድ ነው ያለው። እርሻውም አዝርዕቱም ማ ፊ ሰማዋት ወማ ፊል አርድ ነው ያለው። ብሮችም ወርቆችም እነዚህ ዶላሮችም ሪያሎችም ጁናይሆችም ዩሮዎችም ሁሉም እዚህ ውስጥ ነው ያለው። እኔ ደግሞ የእነዚህ ሁሉ ንጉስ ነኝ። ሊላህ ነው የሚለው ደግሞ የኔ ነው ንብረትነቱ። አንተም አንተ ያስከውም የኔ ንብረት ነው ማለቱ ነው። አላህ ሊላሂ ማ ፊ ሰማዋት ወማ ፊል አርድ። አላህ ስብሓንሁ ወተዓላ የፈለገውን መሸጥ መለወጥ የፈለገውን መግዛት መሸጥ የሚችል ማንም የለም እኔ ባልኩት ህግ ውጭ እንጂ ማለት ነው። ጥፋቶች ከጠፉ ወንጀሎች ከተፈጸሙ አላህን የሚያስቆጡ ነገሮች ከተሰሩ የመማር የመቅጣት የኔ መብት ነው ነው አላህ ያግፊሩ ሊመን የሻ። እንዴት አርጎ ምህረቱን እንዴት ነው የሚያመቻቸው? አላህ ወደ ተውበት እንድንመለስ ያደርገናል። የሚያስምሩ ነገሮችን እንድንፈጽም ይረዳናል። ይስር ለናል አስባብ ሰበቦችን አላህ ያገራልንና አላህ ጋር የሚያስታርቁ ነገሮችን እንድንሰራ ያመቻችልንና ይመረናል። ከፈለገ ደግሞ ወዩዐዚቡ መን የሻ፣ የፈለገውን ደግሞ የተለያዩ ነገሮች ጥፋት ውስጥ እንዲገባ ያደርገውና የፈለገውን ይቀጣል።
ለምን ወላሁ ዐላ ኩሊ ሸይኢን ቀዲር አላህ ሁሉን ማድረግ የሚችል